ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች፣ እንግዲህ በዛሬው ትምህርታችን ሁልጊዜ እንደምናደርገው የእንግሊዝኛ ሴንቴንስ ከላይ ሆኖ በአማርኛ ምን ለማለት ፈልገው ነው የሚለውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንዲሁም ዩቲዩብ ቻናላችን እንዲያድግና በሰፊው ለብዙ ሰው እንድንደርስ ቪዲዮአችንን ላይክ፣ ኮሜንት እንዲሁም ሼር እያደረጋችሁ እንድታልፉ በሚቀጥሉት ፕሮግራሞቻችን የተለያዩ የክላስ ትምህርቶቻችንን ይዘን የምንመጣ ይሆናል ማለት ነው። አብራችሁን ቆዩ። ወደ መጀመሪያው እንሄዳለን። ምን ብላችሁ ነው እቺ የምታነቧት? አይ እንዲህ ከተገጠመች ምንድን አይ ዊል ብለን ነው አልምናል። አይ ዊል ዌት ሂር አንቲል ዩ ጌት ባክ። አይ ዊል ዌት ሂር አንቲል ዩ ጌት ባክ። እንግዲህ አይ ዊል ዌት ስትሉ ምን ማለት ነው? እጠብቃለሁ እያላችሁ ነው። እጠብቅሃለሁ እያላችሁ አይ ዊል ዌት። ዌት ማለት መጠበቅ ስለሆነ ስለዚህ እጠብቃለሁ ምን እስከምትደርስ ተመልሰህ እስከምትመጣ ድረስ እጠብቃለሁ እያልን ነው ማለት ነው። ወደ አማርኛ ስተረጉሙት ምን ይሆናል ማለት ነው? እስክትመለስ ድረስ እዚህ እጠብቅሃለሁ። እስክትመለስ ድረስ የት ትጠብቃለህ? እዚህ እጠብቅሃለሁ። አይ ዊል ዌት ሂር አንቲል ዩ ጌት ባክ። እስክትመለስ ድረስ እዚህ እጠብቃለሁ እያላችሁ ነው ማለት ነው። ወደ ሁለተኛው እንሂድ። ምን ይላል? ሂዝ ኔቨር ቢን ዘ ሴም ሲንስ ዘ ካር አክሲደንት ይላል። ሂዝ ኔቨር ቢ ዘ ሴም ሲንስ ዘ ካር አክሲደንት። እዚህ ጋር የምናውቃቸውን ወርዶች እንለይ እስቲ። መጀመሪያ ምን ይላል? ካር መኪና ነው። ካር ስትሉ መኪና። እዚህ ጋር ምን ትላለች? ሂዝ ኔቨር ቢ ዘ ሴም ሆኖ አያውቅም፣ ተመሳሳይ ሆኖ አያውቅም እያለ ነው አይደል? እዚች ጋር ምን ትል? ካር አክሲደንት ይላል። አክሲደንት ማለት አደጋ ማለት ነው። የመኪና አደጋ ከደረሰ በኋላ ምን ሆኖ አያውቅም፣ ተመሳሳይ እንደ ድሮ ተመሳሳይ ሆኖ አያውቅም የምትል አረፍተ ነገር ነች ማለት ነው። ስለዚህ ምን ብለው ተተረጎመ? ከዚያ የመኪና አደጋ ወዲህ እንደ ቀድሞ ሆኖ አያውቅም። ከዚያ የመኪና አደጋ ወዲህ እንደ ቀድሞ ሆኖ አያውቅም። ስለዚህ የመኪና አደጋ ከደረሰበት በኋላ ምን ሆነ? ተመሳሳይ አይደለም፣ እንደ ቀድሞ አይደለም ማለት ነው። ስለዚህ ምን ብላችሁ ነው የምታሉት? ሂዝ ኔቨር ቢ ዘ ሴም ሲንስ ዘ ካር አክሲደንት። ከዚያ የመኪና አደጋ ወዲህ እንደ ቀድሞ ሆኖ አያውቅም የምትል ትሆናለች ማለት ነው። ወደሚቀጥለው እንቀጥላለን። ምን ይላል? አይ ስቴይድ አዌክ አንቲል ማይ ሃዝባንድ ጎት ሆም ፍሮም ወርክ። አይ ስቴይ አዌክ አንቲል ማይ ሃዝባንድ ጎት ሆም ፍሮም ወርክ። ስለዚህ አሁን ምንድነው እያለች ያለችው ማለት ነው? ነቅቼ ጠብቀዋለሁ ምን ባለቤቴ ከስራ ወደ ቤት እስከሚመጣ ድረስ እያለች ነው አለ ያለችው። ስለዚህ አሁን ለምሳሌ ሆም ምንድነው? ቤት፣ ወርክ ያው ስራ ቦታ እንደማለት ነው። ሃዝባንድ ስትሉ ምን ማለት ነው? ባለቤት ወይም ባል ማለት ነው። ከዚህ ይህን ካወቀን ምን እያለች ነው? ወደ አማርኛ ስተረጉ ባለቤቴ ከስራ እስኪመለስ ድረስ ነቅቼ ቆየሁ እያለች ነው ማለት ነው። ባለቤቴ ከስራ እስኪመለስ ድረስ ምን ነቅቼ ቆየሁ እያለች ነው። አይ ስቴይድ አዌክ አንቲል ማይ ሃዝባንድ ጋት ሆም ፍሮም ወርክ። ስለዚህ ባለቤቴ ከስራ እስኪመጣ ድረስ ምንድነው ወይም እስኪመለስ ድረስ ነቅቼ ቆየሁ እያለች ነው ማለት ነው። ወደ ኔክስት እንሄዳለን። ምን ይላል? ሺ ፐርፎርምድ ቬሪ ዌል ኦን ስቴጅ። ሺ ፐርፎርምድ ቬሪ ዌል ኦን ስቴጅ። ሺ ዋዝ ኳይት ነርቨስ። ሺ ዋዝ ኳይት ነርቨስ። ሁለት አረፍተ ነገር ነው። ምን የመጀመሪያው ሺ ፐርፎርም ቬሪ ዌል ኦን ስቴጅ። ስለዚህ ፐርፎርም ማለት ነው ማቅረብ ወይም ማዘጋጀታል። የሆነ ስትዘፍኑ ፐርፎርም አደረጋችሁ ይባላል። ስለዚህ ምንድነው እንደዚህ አይነት ስራዎች መስራት ፐርፎርም ማለት ማቅረብ ማለት ነው። ቬሪ ዌል ካለ ምን ማለት ነው? በጣም ጥሩ እያለ ነው። በጣም ጥሩ ኦን ዘ ስቴጅ። ስለዚህ እሷ ስቴጅ ላይ ወይም መድረክ ላይ ፐርፎርም ያደረገችው ነገር ምንድነው? በጣም ጥሩ ነው እያለ ነው። የመጀመሪያው አረፍተ ነገር ሺ ዋዝ ኳይት ነርቨስ። ነርቨስ ብትሆን ነርቨስ ምን ማለት ነው? መጨነቅ አይደል? ነርቨስ ተጨንቃ ቢሆንም ፐርፎርም ያደረገችው ግን በጣም ጥሩ ነው እያለ ነው። ስለዚህ ምንድነው ወደ አማርኛ ምንም እንኳን በጣም ተጨንቃ የነበረ ቢሆንም
ምንም እንኳን በጣም ተጨንቃ የነበረ ቢሆንም በመድረክ ላይ በጣም ጥሩ አፈጻጸም አሳይታለች። በመድረክ ላይ ግን በጣም ጥሩ አፈጻጸም አሳይታለች እያለ ነው። ሺ ፐርፎርምድ ቬሪ ዌል ኦን ስቴጅ። ስለዚህ በመድረክ ላይ በጣም ጥሩ አፈጻጸም አሳይታለች የሚለው ይሄኛው ትርጉም ነው። ሽሮ ሺ ዋዝ ኳይትሊ ነርቨስ። ምንም እንኳን በጣም ጨንቋት። ነርቨስ ማለት መጨነቅ ማለት ተጨንቃ፣ ግልጽ ነኛል። ስለዚህ ምንም እንኳን ተጨንቃ ቢሆንም የነበረ ቢሆንም በመድረክ ላይ በጣም ጥሩ አፈጻጸም አሳይታለች እያለ ነው። ኔክስት ላይ ምን ይላል? ኤሌክትሪክ ካርስ ዊል ቢካም ሞር ፖፑላር ኢን ኤ ፊው ይርስ። ስለዚህ አሁን ቅድምዬ ካር ምንም ብለናል? መኪና ነው ብለናል። ስለዚህ አሁን ካር ስለ መኪና ነው። ስለምን አይነት መኪና? ኤሌክትሪካል ካር፣ ኤሌክትሪካል መኪና፣ የኤሌክትሪክ መኪኖች እያለን ነው ማለት ነው። ዊል ቢካም ሞር ፖፑላር። ፖፑላር ማለት ማለት ዝነኛ እየሆኑ ነው እያለ ነው። ምን ኢን ፊው ይርስ፣ ይርስ ማለት ነው አመት ማለት ነው። ፊው ባለፈው ስናወራ ምን ጥቂት። ስለዚህ በጥቂት አመታት ኤሌክትሪካል መኪናዎች ምንድናቸው? በጣም ታዋቂ ሆነዋል ማለት ነው። ስለዚህ በጥቂት አመታት ውስጥ የኤሌክትሪካል መኪና ይበልጥ ተወዳጅ ይሆናሉ እያለ ነው ማለት ነው። በጥቂት አመታት ውስጥ የኤሌክትሪክ መኪኖች በጣም ተወዳጅ ይሆናሉ። ኤሌክትሪካል ካርስ ዊል ቢካም ሞር ፖፑላር ኢን ፊው ይርስ። በጥቂት አመታት ውስጥ የኤሌክትሪክ መኪኖች ይበልጥ ተወዳጅ ይሆናሉ እያለ ነው ማለት ነው። ኦኬ ወደ ኔክስት እንሂድ። ኔክስት ላይ እንግዲህ ምን ይላል? አይ ዋዝ ክሊኒንግ ዘ ሃውስ ኦል ኢቭኒንግ። አይ ዋዝ ክሊኒንግ ዘ ሃውስ ኦል ኢቭኒንግ። ስለዚህ አሁን እዚህ ጋር ድረስ የምናውቃቸው አሉ። ለምሳሌ ክሊኒንግ ማለት ማጽዳት፣ ዘ ሃውስ ካልን ምን ማለት ነው? ቤቱን እያልን ነው። ኦል ኢቭኒንግ ማለት ኢቭን ወይም ኢቭኒንግ ማለት ማታ እያልን ነው። ሶ ማታ ሙሉ ቤቱን ምን አደረኩት ማለት አጸዳሁት እያልን ነው። አፍተር አይ ሶ ሃው ደርቲ ኢት ዋዝ። ምን ስካረኩ በኋላ ምን ያክል እንደቆሸሸ ካየሁ በኋላ እያልን ነው። ሶ ስትሉ የሲ ፓስ ሆናል ማለት። ስለዚህ ማየት ማለት ነው። ደርቲ ሲል ቆሻሻ እያልን ነው ማለት። ስለዚህ ቤቱ ምን ያህል ቆሻሻ እንደነበር ካየሁ በኋላ ምሽቱን ሙሉ ቤቱን ሳጸዳ ነበር። ቤቱ ምን ያክል ቆሻሻ እንደነበር ካየሁ በኋላ ምሽቱን ሙሉ ቤቱን ሳጸዳ ነበር ይላል ማለት። ስለዚህ I was cleaning the house all evening after I saw how dirty it was። ምንም እንኳን ቤቱ ምን ያህል ቆሻሻ እንደነበር ካየሁ በኋላ ምሽቱን በሙሉ ቤቱን ሳጸዳ ነበር እያለ ነው ማለት ነው። ግልጽ ነናል? እሺ እንቀጥል። I won't lend you any money until you pay me back. I won't lend you any money until you pay me back. ሶ እዚህ ጋር አሁን ምንድን ነው? ስለ ገንዘብ ነው የሚያወራው። ስለዚህ ሌንድ ማለት አልሰጥም እያለ ነው። ወረንት ካለ ምንድን ነው? ኔጌቲቭ ሴንቴንስ ነው ማለት። ስለዚህ ለአንተ ምንም አይነት ገንዘብ አልሰጥም ወይም አላበድርም። ሌንድ ማለት ማበደር ነው። አንቲል ለምን ዩ ፔ ሚ ባክ፣ ከዚህ በፊት ያለው ስላልከፈልከኝ ምንም አይነት ገንዘብ አልሰጥህም ወይም አላበድርም እያለ ነው። ስለዚህ እስካሁን የወሰድከውን ገንዘብ እስክትመልስልኝ ድረስ ከዚህ በኋላ ሌላ ገንዘብ ምን አልልም አላበድርም። I won't lend you any more money until you pay me back. እስካሁን የወሰድከው ገንዘብ እስክትመልስ ድረስ ከዚህ በኋላ ሌላ ገንዘብ አላበድርም እያለ ነው ማለት። ግልጽ ነኝ? ኦኬ ወደ ኔክስት እንሄዳለን። ምን ይላል? Once the project is complete, the company will launch its new product on the market ይላል። ስለዚህ once the project is complete ይሄ አንድ ሴንቴንስ ነው። ስለዚህ ፕሮጀክቱ ኮምፕሊት ማለት ሲጠናቀቅ እያለ ነው። ፕሮጀክቱ ሲጠናቀቅ ምን ይላል? the company ወይም ካምፓኒው ምን ይላል? will launch its new product አዳዲስ ፕሮዳክቶችን ወደ ማርኬት ወይም ወደ ገበያው ምን ይላል? ላውንች ያደርጋል ወይም ያስገባል ያቀርባል እያላችሁ ነው። ስለዚህ ፕሮጀክቱ ሲጠናቀቅ ምን ይላል? ኩባንያው አዲስ ምርቱን ለገበያ ምን ይላል? ያቀርባል።
ፕሮጀክቱ ሲጠናቀቅ ኩባንያው አዲስ ምርቱን ለገበያ ያቀርባል። ዋንስ ዘ ፕሮጀክት ኢዝ ኮምፕሊት። ይህ ማለት ምንድነው? ፕሮጀክቱ ሲጠናቀቅ ዘ ካምፓኒ ዊል ላውንች ኢትስ ኒው ፕሮዳክት ኦን ዘ ማርኬት። ኩባንያው አዲስ ምርቱን ለገበያ ምን ይላል? ያቀርባል እያለ ማለት ነው። ግልጽ ነኝ? እሺ ለዛሬ የመጨረሻው ይቺ ነች። he couldn't go to the party. he couldn't go to the party። ስለዚህ ወደ ፓርቲው ምን አልሄደም? ወደ ፓርቲው አልሄደም። because ምክንያቱም he was feeling sick። ምን ስላለው? የህመም ስሜት ስለተሰማው ወደ ፓርቲው አልሄደም። ስለዚህ ወደ አማርኛ ስተረጉሙት ምን ነው? ህመም ስለተሰማው ወደ ድግሱ መሄድ አልቻለም። ያው ድግስ ወይም ፓርቲ እንደማለት ነው። ስለዚህ ህመም ስለተሰማው ወደ ድግሱ መሄድ አልቻለም እያለ ነው ማለት ነው። he couldn't go to the party because he was feeling sick። ህመም ስለተሰማው ወደ ድግሱ መሄድ አልቻለም እያለ ነው። ለዛሬ ይሄ ነበራል። ሁሌ ግን እንደምናደርገው ከመጀመሪያው ጀምረን አንዴ የምንደግማቸው ይሆናል ማለት ነው። አብራችሁን ቆዩ። እስከዚያ ግን ሁላችሁም ለእናንተ ምንም አይደለም፣ ለእኛ ግን ብዙ ጥቅም ስላለው ሁላችሁም ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንድታልፉ፣ ቪዲዮአችንን ከወደዳችሁ ቪዲዮአችንን ለብዙ ሰው እንዲደርስ ላይክ፣ ሼር፣ ኮሜንት እያደረጋችሁ እለፉ። በጣም አድርገን እናመሰግናለን። የመጀመሪያው ይቺ ነበርቻል። I will wait here until you get back. I will wait here until you get back. እስክትመለስ ድረስ እዚህ እጠብቅሃለሁ። እስክትመለስ ድረስ እዚህ እጠብቅሃለሁ ትላለች ማለት ነው። ኔክስት ላይ ምን ይላል? He's never been the same since the car accident. He's never been the same since the car accident. ምን ለማለት ነው? ከዚህ የመኪና አደጋ ወዲህ እንደቀድሞ ሆኖ አያውቅም። ከዚህ የመኪና አደጋ ወዲህ እንደቀድሞ ሆኖ አያውቅም ይላል ማለት ነው። ኔክስት I stayed awake until my husband got home from work. I stayed awake until my husband got home from work. ባለቤቴ ከስራ እስክመለስ ድረስ ነቅቼ ቆዩ። ባለቤቴ ከስራ እስኪመለስ ድረስ ነቅቼ ቆዩ እያለ ነው ማለት ነው። ኔክስት she performed very well on the stage. Since she was quite nervous. She performed very well on the stage. She was quite nervous. ምንም እንኳን በጣም ተጨንቃ የነበረ ቢሆንም በመድረክ ላይ በጣም ጥሩ አፈጻጸም አሳይታለች። ምንም እንኳን በጣም ተጨንቃ ቢሆንም በመድረክ ላይ በጣም ጥሩ አፈጻጸም አሳይታለች ይላል ማለት ነው። ኔክስት ላይ ኤሌክትሪክ ካር will become more popular in a few years. Electric cars will become more popular in a few years. በጥቂት ዓመታት ውስጥ የኤሌክትሪክ መኪኖች ይበልጥ ተወዳጅ ይሆናሉ። በጥቂት ዓመታት ውስጥ የኤሌክትሪክ መኪኖች ይበልጥ ተወዳጅ ይሆናሉ እያለ ነው። ኔክስት I was cleaning the house all evening after I saw how dirty it was. I was cleaning the house all evening after I saw how dirty it was. ቤቱ ምን ያህል ቆሻሻ እንደነበር ካየው በኋላ ምሽቱን ሙሉ ቤቱን ሳጸዳ ነበር። ቤቱ ምን ያህል ቆሻሻ እንደነበር ካየው በኋላ ምሽቱን ሙሉ ቤቱን ሳጸዳ ነበር ይላል። ኔክስት ላይ I won't lend you any more money until you pay me back. I won't lend you any more money until you pay me back. ምን ነበር? እስካሁን የወሰድከውን ገንዘብ እስክትመልስልኝ ድረስ ከዚህ በኋላ ሌላ ገንዘብ አላበድርም። እስካሁን የወሰድከውን ገንዘብ እስክትመልስልኝ ድረስ ከዚህ በኋላ ሌላ ገንዘብ አላበድርም። ኔክስት once the project is completed, the company will launch its new product on the market. Once the project is completed, the company will
launch its new product on the market. ፕሮጀክቱ ሲጠናቀቅ ኩባንያው አዲስ ምርቱን ለገበያ ያቀርባል። ፕሮጀክቱ ሲጠናቀቅ ኩባንያው አዲሱን ምርቱን ለገበያ ያቀርባል እያልን ነው። He couldn't go to party because he was feeling sick. He couldn't go to the party because he was feeling sick. ህመም ስለተሰማው ወደ ድግሱ መሄድ አልቻለም። ህመም ስለተሰማው ወደ ፓርቲው መሄድ አልቻለም የሚል ነበር ማለት ነው። የዛሬው ትምህርታችን ይህን ይመስል ነበር። በሚቀጥሉት እንደነገርኳችሁ በክላስ ትምህርቶች ከግሬድ ወይም ከክፍል 5 እስከ 8 ያሉትን የሂሳብ ትምህርት እንዲሁም ሌሎችን በአጠቃላይ ለመስራት እንሞክራለን ማለት ነው። አሁንም እንዳለው ይህን ዩቲዩብ ቻናል ሰብስክራይብ አድርጉ። እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችን ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። ለዛሬው እናመሰግናለን። በሚቀጥሉ ክላሶች እንገናኝ።